የሸኻችን ሰዓት ነው። በዚህ ሰዓት እንደ ሁሉ ጊዜውም የተለያዩ ቁም ነገር ያላቸውን ሐሳቦች ዘና በሚያደርግ ያገላለጽ ስልትና ዘዬ ከሸኻችን ጋር እያነሳሳን ወደ እናንተ ማድረሳችንን እንቀጥላለን። እንኳን ደህና መጣችሁ። እንኳን ደህና ተጠበቃችሁ። እንደተለመደው ሳምንት ምን ነበር ከሚለው ጥያቄ ኡስታዝ ይጀምራሉ። የሳምንቱ ዛሬ ተዘጋጅተበት ነገር ምን እንደሆነ እኔም ርዕሱ ምን ለዚህ ጉዳይ እኮ መሐመድ ነው ኡስታዝ እሱን ያስቀምጣው እሱን መድበናል። ዛሬ አንተ ነው እሱን የመደብ ነው የሁለት እርድ ልጅ የሚለውን እንትንማ እሱ ይሄን እኮ እሱ ነው። ያው ባለፈው ሳምንት በጣም በሚገርም ሁኔታ የአብ የምትለው ቃል በአረብኛ ምን አይነት ትርጓሜ ያላት የሚለው ነው በጣም ለማየት ስንሞክር የነበረው። ለዚህ ደግሞ መነሻችን ሁለት ነገር ነው። ቀዳሚው መልእክተኛው አለይሂ ሰላቱ ሰላም ለአንዱ ሱሐባ ስለ አባቴ ማረፊያው የት ነው ብሎ ጠይቋቸው ምላሽ ከሰጡት በኋላ እንደከፋው ሲያዩ የኔም ብለው ተናግረው ነበርና እዛ ላይ አብ የምትለዋን ቃል ተጠቅመዋል። ግን ምን ማለት ነው ትርጉሙ ተብሎ የዘመነ ፍትራ ወይም ደግሞ ነቢያት ያልተላኩበት ዘመን አለ። ያዛ ዘመን ላይ የነበሩ ሰዎች እጣ ፈንታ ምን እንደሚሆንም ለማየት የሞከርንበት ትንሽ ጠጣር የሚመስል አባም እሱንም ጨምረው አባም ሶስቱ አባትም አጎትም አያትም አለን። ሌላ ወአባንም አንስተናል። ሸድ ሲኖረው ደግሞ ገለባ ማለት ይሆናል። ከሶስቱ ትርጓሜ የተለየ እንዳለ አብ የሚለው ቃል እነዚህ ሶስቱ እንደያዘ ናም ተዘጋጅቼ እንደመጣው ያሳያል እንዴ ኡስታዝ? ታውሽ ያሳያል። በጣም ተነቃቅታል። አረ ሳምንትም ተነቃቅቻለሁ። አናቴን እኮ እያለኝ ነው ኡስታዝ። እኔ ልናገር ስል ያው እሱ ይቀድማል። ለዚህ ነው እንጂ ቢስሚላህ ሶሎ አላ ረሱላህ ሰለላሁ ዐለይሂ ወሰለም። ተመልካቾቻችንም እንግዲህ አሁን አንተ ተነቃቃ ሁሉም ይነቃቁ። አንዳንድ ጊዜ ምን ያለው መሰለህ ኸሚስ በሽታ ያልፈንም ልጆች የሉም ወይ ስላቸው የኛ ፕሮግራም ነው እንላቸዋለን አሉ። አላህ ይጨምርላቸው። ኦኬ አንዳንዶች ደግሞ ለልጅ ለቀናል የሚሉ አሉ። ኦኬ አንዳንዶች ልጆችን ተሳታፊ እናደርጋለን። ዛሬኛ ተራ የጋራ ነው። ኦኬ የቤተሰብ ነው ብለን የቤተሰብ ነው። በርግጥ የፕሮግራሙ ባህሪ ነው። ህፃናቶቹም እንዲከታተሉ እናደርጋለን። አንዳንዶች ደግሞ በቃ መብታችን ለልጅ ሰጥተናል። ኦኬ ልጅ የሚያዝበት ቤት ያው የቲሞጀሪ ቤት ማለት ነው። ልጅ የትን ቲሞጀሪ ኦኬ የቲን ኤጀር ማለታቸው የልጆች የሚጫወቱበት ምንድን ነው? የቲን ኤጀር መጫወቻ ልጆች የሚያዩት ፊልም ምንድን ነው? ቶም ኤንድ ጄሪ እኔ እኮ የቲኔጀሮች ቤት እኮ ነው። ቲኔጀር አፍላነት እድሜ የሚባለው በእንግሊዝኛ። ኦኬ የቶም ኤንድ ጄሪ ቤት ሆኗል። መሆን የለበትም። አሁን ልጆቹ ወጣ ገባ